የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ነው። አሸዋ ሜዳ ተጀምሯል። ዘውትር በዚህ ሰዓት ወደ እናንተ ከአንድ እንግዳ ጋር ቆይታ ያደርጋል። ዛሬም እንደዚሁ ድሬዳዋ ካበቀለቻቸው ድንቅ ተጫዋቾች መካከል ከአንደኛው ጋር ቆይታ እናደርጋለን። ብዙዎቻችሁ የምታውቁት በጌታ ነው። ናርዶስ አበበ የዛሬው የአሸዋ ሜዳ እንግዳችን ነው። በሁለት ክፍል ከሱ ጋር ቆይታ እናደርጋለን። እሱን የመሰለ ትልቅ ተጫዋች በእውነት በአሸዋ ሜዳ ቃለ መጠይቅ ማድረግ በመቻሌ በግሌ ኩራት ይሰማኛል። አብራችሁን ቆዩ። ጤና ይስጥልኝ። ጤና ይስጥልኝ። ጌታ እንዴት ነህ? እግዚአብሔር ይመስገን። ብዙዎቹ ጌታ ይሏል። ለምንድን ነው? ማንም የሚያውቅ አሁን በስፔሻሊ ሬዲዮ ላይ የሚያውቅ በጌታ ነው። ናርዶስ ትለው ናርዶስ ይልሃልና ምናልባት እድገቴም ከልጅነቴ ጀምሮ ትምህርት ቤት መጠሪያዬ ነው ያኛው። የእግር ኳስ መጠሪያዬ ግን ጌታ ነው። በዛ ይመስለኛል ረጅም ዓመት ስቲል ነው የምጠራው በጌታ ነው። ምክንያቱ ምንድን ነው? አንድ ጊዜ ቤተሰብ ስሜ ሌላ ነበር ይመስለኛል። በዛም ነው። አንደኛው ግን ምንድነው ያለኝ ከይታ የሚባል ኳስ ተጫዋች ነበረ በዛ ዘመን ላይ። በዛ ዘመን ከይታ ነው ይሄ ጌታ አይደለም ከይታ ነው ብለው ከይታ ነው የሚሉኝ ብዙ ጊዜ። አሁን ነቀጨ ምናምን አንዳንድ ብቻ አብራችን ረጅም ዓመት ከኔ ጋር የጫወቱ ልጆች ከይታ ብለው ነው የሚጠሩኝ እንጂ ጌታ አይደለም። ጌታ አይደለም። ሁለቱም የልጅነት ስሜ የተፈር ስሜ ጌታ ነው። በኋላ ላይ ግን ኳስ ላይ ከገባው በኋላ ነው ከይታ ማለት የጀመሩት። አንድ ሰፈር ላይ ጌታ ነው የሚሉ ስፖርት ላይ መስመጣ ተጫዋቾቹ ደግሞ ከይታ መጣሽ ነው የሚሉት። እዚህ ነው። ስለ ውልደትና እድገት ደግሞ እናንሳ። ደቻቱ ነው ተወልደ ያደከው እዚህ ድሬዳዋ? እሺ። ተወልጄ ያደኩት እዛው ደቻቱ ወይም ቀፊራ አካባቢ ነው ተወልጄ ያደኩት። እንደማንኛውም የሰፈር ልጅ እንዳልከው አሸዋ ሜዳ ውስጥ ነው። እድለኛ ነኝ። ያው መሰረት ማኔ ነው ከህፃን ልጅ ጀምሮ ከ6 ዓመት ከ7 ዓመት ጀምሮ የሰለጠንኩት። ውድገቴም እዛው አሸዋ ውስጥ ነው ማለት ይቻላል። ህንጻ ነበር ስሙ? ህንጻ ነበር ስሙ። ህንጻ ተብሎ ይጠራ ነበር። በኋላም እዛም እየተጫወኩኝ አዲስ ከተማ ሜዳ ተስፋዬ ሜዳም ድልፍሬ የሚባል ቡድን ነበር። የልጅነት ነገር አይረሳምና እዛም እጫወት ነበር። ከመሰረት በኋላ እዛ ገብቼ ነበር። በተለይ የልጅነት ጊዜ ካንተ ጋር እነ አድላም ነበሩ አይደለ? እነ ያሬድም ነበሩ፣ ብዙ ልጆች ነበሩ። እስቲ አስታውሱኝ በዛ ጊዜ የነበራችሁ ልጆች ምናምን። ህንጻ በነበረበት ሰዓት ላይ በጣም የሚገርም መሰረት ካሰለጠንቻቸው 11 ወይ 12 13 ተተው 9 ምናምን ብሔራዊ ቡድን ተጫውተዋል። በጣም የሚገርም አጋጣሚ ያሬድ ተጫውተዋል፣ ቀኝነት ተጫውተዋል፣ ዮርዳኖስ ተጫውተዋል፣ እንደገና አድላቸው አለ። እነዚህ ሁሉ የምታያቸው ስፔሻሊ ግን በእኛ መሀል ልጅ ወጣ ያለ ልጅ የነበረው አማ ሞክሪያ ነበር። በጣም የሚገርም አማ ሞክሪያ የእሷን ፈለግ ተከትሎ ስቲል ነው አሰልጣኝ ሆኗል። ከዛ ውስጥ በአብዛኛው ኳስ ያቆም ምናምን ካለው በስተቀር አማ በልጅነቱ ነበርና መሰረት በዛ በያዘችው ሰዓት ላይ ሁሉም አላማ ነበረው፣ ታርጌት ነበረው። ሁሉም የሚፈልገው ቦታ ላይ ቢያንስ አድርሳናለች ያስባለሁ። ምን ታደርግላችሁ ነበር? እሷ ይሄ ድንች ምናምን በእናንተ ጊዜ ነበር? በያ ጊዜ በጣም የሚገርም ማናቀውን ነገር ብሎ ታየ ነበር። ዶርም ምናምን ታስገባን ነበር። ያ ቤቷ ነው ግን እዛ ያለ ዶርም ቤቷ ታስገባለች። እንደዚህ የለም መሰረት ጋራ። አዎ አንድ ማትዋሸው አንድ ሀቅ አለ መሰረት ጋር ዛሬ የደረስንበት ምክንያታችን እሷ ነች ብዬ አስባለሁ። ምክንያቱም አንድ ጊዜ ተሸነፍን። ሞቢል የሚባል ነበርና የአበበ ኃይሉ የሚያሰለጥነው ሞቢል ይባላል እና እሷ ሁሉ ጊዜ የምትቆመው ከአድላቸው ጀርባ ነው የምትቆመው። ታውቀው እንደሆነ መሰረት ሜዳ ላይ ያው ዝም ብሎ ማሸዋ ውስጥ በድንጋይ ይሰራል። እዛ እሷ ከጎል ጀርባ ነው በእንጨት ጎል ይሰራል። ከዛ በኋላ መረብ አለ። አንዳንዴም ከሌለ መረብ የለም። ብቻ ልክ ጨዋታው 1-0 ነው አለቀ። ዳኛው አለቀ ብሎ ነፋ ማለት ነው። ሲነፋ ወደዛ ምናምን የለም። ሁሉም ወደ ተገኘው አቅጣጫ ነው የሮጠው። ለምን? እሷን ፍራቻ አራውጣ እሱን ያዘችው።
አጠገቧ ነው ሁሌ የምትቆመው ብያለሁ። ይሄ እንደ በፊቱ አሁን አይተሃል። እዚች ጋር አሁንም ቢሆን የፈለክበት ሜዳ ላይ ብትሄድ የአሸዋ ሜዳ ብትሄድ ከበረኛ ጀርባ ይቆሙ አሰልጣኝ የሚቆሙ እዚህ መቀየሪያ ቦታ አለ ምናምን እንደዚህ ነው የሚቆመው። የዛን ጊዜ እንደዚህ የለም። ከቆጫ አድላቸው ይያዛል። አድላቸው ከተያዘ በኋላ በቃ ቤተሰብም እንደዚህ አያክስብም እና አሁን ቤተሰቦቻችን አንድ ጊዜ አስታውሳለሁ ተሸንፈን አሁን የዛን ጊዜ ነው ብለ አድላቸው ከተመታ በኋላ እቤት ነው የመጣችው። ቤት መጣች እኛ ጋር እቤት መጣች። እናቴ ጋር ነው የመጣችው። ጌታ ይታል አለቻት። የለም ትላታለች። እኔ አልጋ ስር ገብቻለሁ። እሺ አልጋ ስር ገብቻለሁ የለም ምናምን ትላታለች። ጎትታ አውጥታኝ ያው እንደዚህ ነው አይደለም ግን ያው እግዚአብሔር እናት ፊት እንደዚህ የለም እናት እኮ የለም ትላለች እንጂ እኮ ይሆንና እኮ አታሉ ከስር በእጃ እያሳየ ከዛ ቀጥታ ነው ጎትታ ወጣች። ከዛ እናት ፊት አባት ፊት የለም ተጎትተ ከዛ ና ሂድ አሸዋ ግባ ስራ ትባላለህ። ምክንያቱም ሁሉም እናቶች ሁሉም አባቶች ናቸው። ሁሉም ማንም መሰረት መጣች ከተባለ ማንም እናት ማንም አባት ዞር ብሎ ማያይ እሷ እናትም ነች አባትም ነች አሰልጣኝም ነች ሁሉ ነገር ነች። ለዚህም ይመስለኛል ምናልባት አይተህ ነገር የኮነ ቀደም 7-8 ሰው ከብሔራዊ ቡድን ከወጣት ቡድን ታዳጊ ቡድን የተጫወተው ስምኦን አባይ ነው ሰል እነዚህ ሁሉ መሰረት ያሰለጠናቸው ናቸው። ግን ድንች ምናምን እንዴት ነው የምትቀቅልላችሁ? አዎ አቅሙ የለማ ይዛ ሰዓት ለዛውም አስበው አንዳንድ ጥቂት ሰዎች አሉና ጥቂት የሚረዷት እሷል ዛት ይረዷል ስለ እኔ በጣም በእድሜ የማረሳው ማሊያም ይዣተን 78 ብር ጎደለን እና ሰውየው በዛ ሰዓት ላይ ተባለተ ነው እኛ 20 ብር ነው 30 ብር ነው ያለን አቶ ምናምን ብር ነው ያመጣ ለዛ ሁሉ ተጫዋች ስቲላው ማሊያውም ማላይቻለሁ ፎቶ ነስታ ባለፈው ልካለኛለችና መሰረት 78 ብር ሲሞላል ስቲል ነው እድሜን አስበው እስካሁን አልጠፈም ከጭንቅላቴ ውስጥ ያቺን የሞላነሱ ይበቃ አባታችን ወንድማችን እግዚአብሔር ይስጠው። ለዚህ መድረሳችን አንዳንድ ሰዎች ትልቅ አስተዋጽኦ ያደርጋሉ እና እድለኛ መሰረታችን መሰልጠናችን ብዙዎች ያው የዋህ ዘመን ደስ የሚል በጣም ወደኋላ ትመለሰኛለህ ፍቄ አይ ወደኋላ ለምን መሰለህ የልጅነት ጊዜ እኮ ደስ ይላል። ከተማ ታገኘዋለህ እንዴ ሁሉ ነገር አስበው። አሁን በዚህ ዘመን ላይ እንደው ትንሽ ከበድ ይላል ማሰልጠን ነው ህፃናቶችን ነው አሪፍ ነው ግን እንደዛ ዘመን ላይ ማን ነው እናቱ ፊት ማን ነው አባቱ ፊት እንዴ ማን ነው የሚናገራት? ናና ነው እዛ ቁጭ ትላለች። አንድ ጊዜ አስታውሳለሁ እዛ ግንብ ላይ ያለ እሷ መሰረት ሜዳ ግንብ አለ እዛ ቁጭ ብላ መስጊድ ደርሰና ትባላለህ። በሐቀኝነት ደርሰህ ትመጣለህ። ሰው አያይም እንዴ የምታይ ነው ይመስልህ ወደ ቀይ ብሪካ መስጊድ የሚባል ታውቃለህ ፍቄ ስትሮጥ እዛ ሰዓት ያው ሩቅ ነው ብለኛም በእድሜያችንም ምናምን ቀይ ብሪካ ምናምን አትታዘብ መስጊድ ደርሰና ትባላለህ። በቃ ሄደ በሐቀኝነት አንዳንዴ ምራቅ ሊተፋ ይችላል ሳይደርቅ እውነት ነው ማውራለሁ ትክክለኛ ታሪክ ነው። ትመጣለህ ታያለች ደርሳል አዎ ደርሻለሁ መስጊድ ደርሻለሁ አዎ በጣም ጥሩ ከዚህ በላይ ስሩ እሺ በቃ አለቀ ከተታረቀ ማለት ነው። አት ኔክስት ጌም ግን ማንንም አያሸንፈንም። በቃ ወጥረን የምትይዘው ያቺን ነገር እንትን ትላለህ ግን ለፍታለች እሷም ዛሬ ያለችበት ደረጃ እንኳን ያው እሷ ማለት አይጠበቅብኝም ያለችበት ደረጃ ያንሳታል ነው የምለው እኔ ለፍታለች። መሲ እውነት ድሬዳዋን ኢትዮጵያን ስላገለገልሽ ክብር ይገባሻል። እውነት ነው እናመሰግንሻለን። ከዛ ታዲያ እንዴት ባቡር ቢታየ? አዎ ከዛ በኋላ ምን መጣ መሰለኝ አብዛኞቻችን እድሜያችንም እየጨመረ ትንሽ ከፍ እያለ መጣንና ምን እናድርግ ምናምን ሲባል ወደ 6-7 ልጅ ግማሾቻችን ኮተኒ እነስመውን ግማሾቻችን እንደምን ያድላቸው ምናምን ተወሰነ ልጆች ምድር ባቡር ሄደን ምድር ባቡር ቢ ሙከራ ነበር ያው በዛ ሰዓት ላይ እንግዲህ ያው ሲማለል ከፈለክ ከዛ ቢ ወደ 6-7 ልጅ በአንድ ጊዜ ተቀበለ። መኩሪያ ሸብር ነው ያለው ቢ 6 ወር እናንተ ተጫወኩ 6 ወር ማይሞላ ግን እንዴት አየሱ መኩሪያ ወዲያው ነው ሀረርጌ ምርጥ ያኔ ሀረርጌ ምርጥ ነበር የሚባለው ሌላው አምጥተው ሀረርጌ ምርጥ ነው የሚባለው ከሀረርጌ ምርጥ ጋር ተጫወቱ ተብሎ ቢው ነው የሚጫወተው። ኦኬ ቢው ከሀረርጌ ምርጥ ጋር ነው የሚጫወተው። ከዛ ከነሱ ጋር ስንጫወት እኔ ተስፋ ያረጋውና ወንድዬ አዲስ ከተማ ሶስታችን ካቀም በላይ ሆነን እንደውም ይዞ ሊሄድ ነበር ሶስታችንንም ሀረርጌ ምርጥ ራሱ ነበር አሰልጣኝ ራሱ ነበር መኩሪያ ነው የሚያዘው ሶስታችንን በቃ እነዚህ ሶስት ልጆች ባስቸኮል ወደ ኤንዲ ሄደው አለው ላሽ ግርማን ወደ ያስገባን ታላቁን ቡድን ተቀላቀለ። አዎ ከዛ በኋላ በቃ ግን ባቡር ሳትቀላቀል ስለ ባቡር ምን ነበር እይታ? እንዴት ነው በቃ ህልም ይኖርሃል። ህልሜ በቃ ኮተኝ ነው የሰዓት ሁለቱ ናቸው ያለው ወይ ባቡር ነው የምገባው ወይ ኮተኝ ነው የምገባው ትላለህ። ስትገባማ በቃ እኔ የሚይዘውን የምጨብጠውን አይቻለሁ። በቃ የሚይዘውን የምትይዘውን የሚጨብጠውን ታጣለህ እንዴ በጣም
እነማን ነበሩ እናንተ ሳትቀላቀሉ ባቡር? ኤዎች ውስጥ ውሸት ነበረ። እንደዚህ ትልልቆች ሲኒሮች እነ ማሙሽ ነበሩ። ማሙሽ መሪያችን ነው ስቲል ነው። በጣም ፓቼ ነበረ፣ ለማ ነበረ፣ ቀጬ ነበረ። ያው እነሱ ወደ ማቆሚያ ሰዓታቸው ላይ ግን ጥሩ ነበር፣ ይመክሩ ነበረ። አላሌ ነበረ በረኛው። ብዙ ልጆች ነበሩ። ዮሴፍ አሁን ኤርትራ ሄደው ተከላካዩ አሚር 1 አመት ተጫውቷል ከኛ ጋር 1 አመት በቃ ማቆሚያው ላይ እነዚህ ከነዚህ ሲኒሮች ጋር። እኛ ግን የዛ ሰዓት ላይ 16 አመት ምናምን በነገራችን ላይ በ16 አመት ነው የገባሁት እኔ ስገባ በዛ ሰዓት አይቻልም ነበር። በዛ ዘመን ላይ አሁን በ16 አመት 15 መግባት ይችላል። በዛ ዘመን ላይ አይቻልም። ህግ ነው የፊፋ ህግ ነው። 18 ተደርጎ ነው የገባሁት። እድሜያ ሙላም እንደዚህ ተባለ 18 ነኝ። ሰው ይቀንሳል አንተ ጨምረ። አዎ አይቻልማ፣ አይፈቀድልም ነበር ወደ መግባት። ከዛ እንደገዛ ተደርገን ነበር በዛ ዘመን ላይ የተደረገው። አሁን እኮ ተሻሻለ፣ ህጉ ተሻሻለ። አሁን አቅሙ ካለ ለምን በምፈልገው እድሜ ልትገባ ትችላለህ። ከዛ ዋናው ባቡር ተቀላቀል። አውራኝ ባቡር ከተቀላቀልን በኋላ አዎ የመጀመሪያ አመት ላይ ትንሽ አስቸገረን። ምንድን ነው የተቸገርንበት ዋና ምክንያት? ሞክሪያ ትንሽ ትሬኒንጉን ከበድ ይላል። ያችን ትሬኒንግ ለመልመድ ትንሽ ተቸገረን። እኔም ተስፋዬም በጣም ተቸገረን። በኋላ 1 አመት በኋላ ግን በቃ በጣም ጥሩ ሆነ። አዳፕት አደረገን። አዎ እንደውም እሱ ከመምጣቱ በፊት ሜዳውን ለመዞር ጀምረናል። እሱ ትሬኒንግ ከመጀመሩ በፊት እኛ መተን ሜዳ እንዞራለን ተዘጋጅተን ነበር። ማማማቂያ ብሎ አሉ 24 ዙር ከዛ እኮ ኧረ እንደገና እኔ አንድ በመሀል ቅርታፍቂ አንድ የሚያስቅ ነገር ልንገርና ያው እዛ ሰዓት ላይ አንድ ልጅ አለና ሰው መጥራት ማድረገው ካላስገባችሁኝ ይላል ባቡር። በቃ እኛ ደግሞ ሞክሪያን ሁሉም ይፈራዋል። ማን ይጠይቅለት? ቋት ይችላል ወይ? አይችልም። ብቻ ባቡር መግባት ነው የሚፈልገው። እኛ ደግሞ በዛ ሰዓት ማደጋችን 2ኛ አመታችን ላይ ጠይቁልኝ እናንተን ይወዳችኋል። አረ ምናምን ዙር ላልከው ነገር ነው እና በቃ ኮተኒ ለማትሞክር ምን እንለዋለን? እኔ ባቡር ነው የምፈልገዋለን። ከዛ ጌትነትን አስጠራንና አቦ ጌትነት አቦ ይሄ ያስቸገረናል ነው እናሳለ አንተ ሞክሪያ በጣም ከኛ በልጥ ስለሚወደድ አቦ አስገባው ምናምን አለው። ሄደና ሞክሪያን ቀስ ብሎ አቦ ሞክሪያ አስቸገራቸው። እነሱ ነው ምንም አስቸገረኝ። ይሄ ልጅ እኛ ጋር መግባት ይፈልጋል። በነገራችን ላይ አሁን ይሄ ልጅ ምለ በጣም ትልቅ ሰው ነበር። እድሜ ሄዷል፣ መላጣ ነው ምናምን እና በቃ እዛ ሽታ ላይ ሞክሪያ ጠራው። ለሱ ኮንደረደረለት ቀድሞ መጣ ማለት ነው። ሞክሪያ ግባ አለው። በሚቀጥለው ቀን አልመጣም፣ እኛ ጋርም አልመጣም። ሁለቴ ሲጮህበት የሰጠው ትሬኒንግ ጋር ቀረ እድሜ ልኩንና መቼም ማረስ ጌትነትም በቃ ሲያየው ገና በርቀት ነው እንደዚህ የሚለው ጌትነት ናንቺ እንደዛም ቢሆንም እኛ የሰጠን በኋላ ላይ ሁላችንም በጣም እንሰራለን። በጣም ነው የምንሰራው። ያው በዛ ሰዓት ላይ በነገራችን ላይ ምንም ነገር የለም። ክፍያ ምናምን እንዳታነሳ ምንም የለም። ግን በቃ ለማሊ ያለ ነገር የተለየ ነው። እኛ ከነዛ ከነለማን የተማርነው ከነጌትነት ነፍሳቸውን ይማራቸው ከነማሙሽን የተማርነው ስትገባ ማሊያ ልዩ ነው። በቃ ልዩ ነው። ከዛ ስንት አመት ተጫወትክ? መጀመሪያ ባቡር 6 አመት ተጫወትኩኝ። 6 አመት በኋላ ነገሮች እየተቀየሩ መጡ። ነገሮች ተቀየሩና ያው በጣም ያዘንኩበትም ጊዜ እዛን ጊዜ ነበር። በጣም አዝኛለሁ በዛ ሰዓት። ሞክሪያ ለቀቀ። ከዛ በነገራችን ላይ ግርማ ጥቅሽ ነው የመጣው። ደግሞ በቃ ሌላ አሰልጣኝ መጣ። ከዛ እነዚያድ መጡ። እነዚያድ በከተ ቡድን መሪ ምናምን ሆኑ። ልክ ሽፈራው ሲመጣ እኔ ኮተን የገባው ያቱም ግርማ በሆነ አሰልጣኝ ሞክሪያ ሲመጣ ሲሄድ ይሄኛው አሰልጣኝ ሲመጣ ከዛ ያው የሚያቀህም ነው ሁሉም ነገር ያውቃል። ከአስተዳደግም ምናምን ሁሉ ነገር ያውቃል። ከነም ሰረቀጥሎ ያውቃል እኮ እነሱ። ከዛ ምንም ተፈጠረ መሰለ የመጣውና አሰልጣኝ ሆኑ ሰዎች እንትን አደረጉት፣ ረበሹት። በቃ ያው መግለጽ ስለማይገባኝ ረበሹት። ከዛ እሱ የረበሸው ጌታ ነው አለ። አረሳውም በእድሜ ቁጭ ብዬ ተቀነስካሉኝ። መቀነስ ምን እንደሆነ አላውቅም። 4 አመት 5 አመት በቃ ገና ነግሳለሁ ምልበት ቤት ውስጥ ነው። 6 አመት የተጫወከበት ተቀነስክ ምናምን አለኝ። ምክንያት ስጠይቅ አሁን አሜሪካ ነገር ሄዷል። አዩቤ ጠራኝና አንተ እንዲህ አድርገሃል አለኝ።
አረ በፈለከው ልማል አልኩ። ግን አዝናለሁ በቃ አለኝ። ምንም አላልኩም። ኮተኒ ሄድኩ። ኮተኒ ጄን ስሞ ተቀበለኝ። እግዚአብሔር ይስጣቸው። ለዚህም ነው ለኮተኒ በጣም ልዩ ፍቅር አለኝ። ኮተኒ ገባው። ኮተኒም እንደምታየው ያው ረጅም አመት 6 አመት 7 አመት ተማም ተጫወኩኝ። ደስ ብሎኝ በኋላ ላይ እኮ ልመለስ እኮ ነው ባቡር እኮ በኋላ ላይ ልመለስ እኮ ነው። ከዛ ዚያድ መጣና ዚያድ ያዘ። ዚያድ ሲባረር የሚያሳት ዚያድ ድመሪ ነበር። ሳያደርግም ብሎ አዩቤ ነገራ። በኋላ አዩቤ ይሄ ልጅ እኮ እንደዚህ ነው እንደዚህ ያደርግም። በኋላ ሲጠራ ነገሩ ሌላ ሆኖ ሰዎቹ ተያዙ። እሱ እኮ ያደርግም ነበር። እኔም ብያችሁ በቃ ይቅርታ ተጠይቂ ተመለስ ምናምን ነው። አይ አልመለስም ምናምን ደምደሜ ባቡር አልመለስም ብዬ ዙሄር ይባል ዙሄር ታውቀዋለህ? ዙሄር እዛ ሰዓት ላይ ምንም በሌለበት ሰዓት ደላላ በለው እኮ እሺ የባቡር ደጋሚ ነው። ደላላ በለው እሺ ሄደ። ኮተኒ መጣ። እኔን ያሬድ ተስፋዬ አድላቸው መንሱር ሃይማኖት ግርማ አወቃት አይሚን አረር ስድስታችንን በቃ በእኔ ሆነባችሁ ቋሚ ስራ ሰጣችኋለሁ። እዛ ሰዓት ታውቃለህ ቋሚ ከተባልክ ቋሚ ስራ ምድር ባቡር ይሰጣል ትገባላችሁ አለን። እኔ ኮምቢ ብያለሁ አልኩት። በቃ ዝም ብለህ እኔ አሁን አንተና እናግር ተብዬ ነው የመጣሁት። ስድስታችንን ይዞ ባቡር ስንገባ ስንመለስ ኮተኒ ደግሞ እንደገና አንለቃችሁ። ኮተኒ ባለ ሁለተኛ ነው ለኔ ምንም በቃ ጨርቃ ጨርቅ ፋብሪካ። በነገራችን ላይ እንደዚህ የሚያስቅ ነገር የምነግርህ ምንድነው አያቴ ብላ ሰርታለች። ጨርቃ ጨርቅ አያቴ እናቴ አባቴ እንግዲህ እኔ ትንሽ ወጥ ይፍጫጫል። የኔማው እናቴ አባቴ ሰርተዋል። እኔ አያቴ አልኩ እኮ አያቴ ሰርታለች። ጨርቃ ጨርቅ እንደው ጨርቃ ጨርቅ ባለ ሁለታችን ነውና ተመለስኩኝ ባቡር። ልክ ባቡር ስመለስ ኮተኒ ያለቀም ማለት ኮተኒ አንለቀም። ከዛ ተከሰስኩ። ድሬዳዋ ኢትዮጵያ እግር ኳስ ፌዴሬሽን ተከሰስኩ። ክስ ላይ ቀረብኩኝ። ተከሰስኩ። ጋሽ ይሳቅ ይባላል። ይሳቅ እንታና ምንድነው ምናምን አለኝ። አይ እንደዚህ ነው ምናምን አልኩት። ስራ አገኘው። ስንት እንደሆነ ደሞዝ አግኝታ ታውቃለህ? ኮተኒ 400 ብር ነው የሚከፍለን። 420 ይከፍልና 399 ብር ይሰጣል። አሸናፊ ግርማ ብቻ ነው 1 ብር ጨምሮ 400 ብር የሚወስደው። ሌሎቻችን ከዛ እንዴት 399 ብር እየተከፈለኝ አልኩ። ስንት ነው የሚከፈለው? 399 ጠየቃቸው። እነሱ ነው ቡድን መሪውንም አሰልጣኙንም ማን መጠየቅ ይችላል ምናምን ተባለ። እዛ ምን አለ አለኝ። ዛሬው እንደዚህ ነው። ስንት ይከፈላል አትለኝም? እዛ የስራ ተብሎ ቋሚ ይሰራል ተባለው ማለት ነው 150 ብር እና ማሽላ የሚባል ነገር ነበር። ሰምተህ ከሆነ አላውቅም። እዛ ይሰጣል ለቋሚ ሰራተኛ ማሽላ ይሰጣል 50 ኪሎ በወር እሺ። እሷ አለች ለኳስ ለብቻ ዚያድ የሚከፍል 400 600 ብር አልገባልኝ እንዴ ስራ ቋሚ ያለኝ 600 ብር። በዚህ ላይ ሞያ ተለምዳላችሁ ትባላለህ። በስማ ያኔ በቃ እንደ እንትን የገባ ነው ገባን። እንደገና በቃ እግር ኳስ ፌዴሬሽን መልቀቂያ ከኮተኒ ባስቸኳይ ሰጡት አለ። ያለበት እዳ ካለ አለ እዳ የለበትም ምናምን ተባለ። ባቡር ገባው። ባቡር እንደገና ተመልሼ 2 አመት 3 አመት ተጫወኩ። እንደገና ተመልሼ ከዛ ተመልሼ እንደገና ኢትዮጵያ መድን እንትን ሲለኝ ወደዛ ግን አይደል ባቡር ቤት ምን ነበር የምትሰራው? ቴክኒሻን ነህ ወይ ባቡር ይለኛል እኮ። አዎ የሚገርም በኋላ ላይ የገጠመኝን ነው። ተከላካይ ባጎናጅ ይባላል። ባቡር ገብ ባጎናጅ ዴፖና አቴሌ ይባላል። እኛ አሁን እንትን እንዳይባሉ ለኳሳቸው ይደግማሉ እየተባለ ቀላል ስራ ነው የሚሰጠን። ለምሳሌ እኔ መስተዋት ቦታ ነው የሚመደበው። ለምሳሌ ባቡሮች መስተዋት አላቸው እንደሆነ በዛ ላይ አንተ ትሄዳለህ። ረዳት ነህ። አንድ ሰው ረዳት ይደረጋል እና አራጋውነት እሱ ናቸው ባቡር ይገቡ እና እሱ ባቡር እኔ በጣም ቀበጣው ትክክለኛው ጨዋታ ጠዋት ተጫውተን እኮ ለምሳሌ አንድ ጊዜ ሆነው ነገር ከኤልፓ ጋር ነበር አዲስ አበባ ተጫወተን 3-2 አሸነፍን። አንድ ጁንዲ አንድ እኔ አንድ ባና ገባልና 8 ሰዓት ተጫወተን 10 ሰዓት ጨዋታው አለቀ። ግን ከመሄዳችን ባቡር ናዝሬት ያስነስ ባቡሩ ተበላሸ። እንዴት እናርገው? ወረደ 30ውን ተጫዋች ግፋ ባቡር ምክንያቱም ለኛ ብቻ ነው የሚቀጠለው። ገብቷል? ማሽኑ አለው። ከማሽኑ አንድ ፉርጎ ነው የሚቀጠለው። ፉርጎ ደግሞ ልቅ ነው። እንደዚህ ለምሳሌ ልቅ እንደ አዳራሽ በለው እዛ ውስጥ ፍራሽ አለ። እዛ ውስጥ አለ ፓስታ ይገባላል። ፕላስቲክ ነው የሚሰጠን ምግቡ የምትበላው። ደግሞ ምን ገፋበት ክፉኛ ቦታ ምን ላይ እንደሆነ ታውቃለህ? ዳገት ላይ አውፍቄ እንደዛ ሆነ። አዲስ አበባ ከኤልፓ ጋር ተጫወትን። ባቡር ገብተን ነው የሚለው ደረስን። አዲስ አበባ ተጫወትን። ኤልፓን 3-2 አሸነፍን እዛው ሜዳ ላይ።
ከዛ 10 ሰዓት ላይ የት ነህ ብያለሁ። 10 ሰዓት ጨዋታ ካለ 10 ተኩል ላይ ሻወር ሳንወስድ ባቡር ውስጥ ገብተናል። ባቡር ውስጥ ገብተን ቀጥታ ድሬዳዋ ስንመጣ ጠዋት 12 ሰዓት ትሬኒንግ ወጥተናል። ሰው ጠዋት መጥቶ ትሬኒንግ ላይ 1 ሰዓት ላይ ሲመጣ አለን ትናንትና ተጫወቱ አልተባለም። በቴሌቪዥን ይታያል ነበር ነገር ይታያል ነበር። አዎ አልተጫወቱም ይላል ግማሹ። ምክንያቱም አስበዋል ለሊቱ ተጉዘን መጥተን ትሬኒንግ ገብተናል። አሁን እንደዚህ ይገርም አቡቃ መጣው። አይ ደስ ይላል እውነት። በተለይ ሁለቱ ቡድኖች እኮ የነበረው አልሸነፍ ባይነት ሁለቱ እንዴ አሁን እኮ ትልልቅ የምንላቸው እኮ የዛ ጊዜ ባቡሩና ኮተን በፍጹም በኢትዮጵያ እግር ኳስ ታሪክ እኮ በሁለቱ ስም ክቡር ትሪፕል የተሰየመ እኮ የለም። ይሄን ያህል ምን ያህል ይደጋግ ሻሌ ምናልባት ቡናና ጊዮርጊስ አዲስ አበባ ላይ ግን ከሁለቱ ቡድኖች ማንን ትመርጣለህ? ነው የእናትና የአባት ምርጫ በለው። በእውነት መምረጥ ከባድ ነው። መምረጥ ከባድ ነው። እሺ ሜዳ ላይ ያለውን ድባብ አስታውሰኝ። ከሁለቱም እንዴት መሰለህ? አሁን ለምሳሌ አንድ ጊዜ ወጣውና ከኮተኒ ባቡር ገባው አልኩ። ልክ ባቡር እንደገባው በከሬ ያስጠራን። በከሬ አሰልጣኙ አሰጠራና ገና ፕሪሚየር ሊግ እንደገባ ነው እንደዚህ የገባው ባቡር የተመለስኩት። ኮተኒ ነበርኩ አይደል? 6 ነጥብ አለን ይላል። እኔ ደግሞ አላውቅም 6 ነጥብ አለን። አሁን ፕሪሚየር ሊጉ ሲጀምር 6 ነጥብ አለን። እንዴት ምናምን ብለህ ከኮተኒ ላይ እንወስዳለን ይላል። ገና ሳንጫወት በነበከሬ ከባድ ናቸው። ከበሬ ከባድ ነው። ቃላ ጦርነት በቃ ወዲያውኑ 6 ነጥብ እንወስዳለን። የሚገርም ጉዳይ። በኋላ እኛ ግን ተቀባን እንደገና እዛ በኋላ ገባን። እንዴት እንደዚህ ሊሆን ይችላል? 3 4 5 ልጆች ወደዛ ገባን ተመልሰን። እንደዚህ ነው በቃ እንደዚህ አይነት አሰራር መሆን የለበትም። ያስታውሳለሁ አንድ ጊዜ የዋንጫ ደረሰንና አሌክስ ሰጠችኝ እንደዚህ ከተችኝ ሄድኩና ምንም በቃ እንደዚህ ፔኔትሬት ታደርግልኝ እና ቆረጥኩና ደገፍ አደረጋ ተመለስኩና እንደዚህ የሆነ ነገር አክሽን አሳየው ማለት ኮተን እያለው ባቡር ላይ ለካ እዚህ አዲስ ወጣል እሷን ነገር እሺ ባቡር ገባው ልክ ባቡር ገብቼ ልክ እንደዚህ አይነት እኮ አይሰጠኝ የደሴው ጨርቃ ጨርቅ ላይ አስገባሁና ትሪፑል ሄጄ ድሽቅ እንደሽቅ ማው ናሽነፋልና አይ ነገር ድሽቅ ስላቸው የደሴ ህዝብ እንትን የለውም ነገራችን ላይ ምንድነው አውደግም ጊዜ ነው ይሄ ሽቦ ምናምን የለ ምን ያርጉ አይገሉኝ ነገር ምን ሆነ አለቀ ጨዋታው እንደዛው እንዳገባ ዮናታን በትረሚል ታገባ ጠራኝ ምን አለበት ባለፈው ሌላ ያረከውን አክሽን እዚህ ብታረገው ልታስገድ ያቺን አክሽን ብታረጋት ይሻልም ጌታ ምንድነው አሁን ድሽቅ ብለህ ታስደሽቅ ግን ጌታ ብዙዎቹ ስላንተ ስጠይቅ ሜዳ ላይ ሌላ ጌታ ከሜዳ ውጭ ሌላ ጌታ ይላሉ። አዎ በቃ እኔ አንድ ጊዜ አያልበኝ አንዴ ወደ ሚጋብ ጀምሮ ከገባው አይደል በቃ ማንንም ላይ በቃ ስፖርት እስኪያልቅ ድረስ እስከ ደቂቃው እስከተስተና ደቂቃው እስከታልቅ ድረስ ተቻላችን ሁሉ ነገር እንዲያደርጉና በረታታለው ሂዱ ካሉ ሄዳለው አትሂድ በቃ ማድረግ የሚገባን ከዛ በኋላ አለቀ እኮ በቃ አለቀ በኋላ አለቀ። ግን ድል ነበረ ከባቡርና ኮተኒ ጋር ዋንጫ ምናምን? አዎ እንዴ ከሁለቱም ጋር የቻቸው ዋንጫ እንዳትለኝ። አይጨነሱማ የቻቸው ዋንጫ እኮ ማን የበላ ኮተኒ ነው? ባቡር ነው እንጂ ባቡር በልቷል። በነገራችን ላይ አንድ እንትና ትንሽ አስቸገረን አጥቂያችንና አጥቂያችን አስቸገረን። ኮተኒ አንድ ለባዶ እየመራን ነው አስቸገረን። የዋንጫ ነው ኮተኒ ጋርም የድሬዳዋ ሻምፒዮን ሆኛለሁ ከነዚህ ጋር ደግሞ የቶሎ ማለፍ ሻምፒዮን ሆኛለሁ። ሁለቱም ጋር የተለያየ ነገር ነው ያለው። ድሬዳዋ ጨርቃ ጨርቅ ድሬዳዋ ሻምፒዮን ነው ጥሎ ማለፉን ደግሞ ከምድር ባቡር ጋር ሆኛለሁ። ነገራችን ላይ ታንዛኒያ ምናምን ሲሄዱ በኋላ ላይ እኔ ኮተኒ ገብቻለሁ የዛ ሰዓት ላይና የነዚህ ቻቺ ምናምን የምትለው ላይ አንድ ጊዜ የኛ አጥቂ አስቸገረን ከዛ ዚያድ ሰበሰበና ወይ ለሱ ወይ ለኔ ያለ አስቸገረን። ያው ጁንዲ ታውቀዋለህ በባህሪው ጀግና አጥቂያችን ነው። ትንሽ ዚያድ ጋር ትንሽ እንትን ስከብተው ነው በዛ ሰዓት ላይ አስቸገረና አንድ ለባሪቱ ምራን በቀይ ወጣ። እሺ ጁንዲ ባቡር እያለን አሁን ሊያቸው አለ በጣም በሚገርም ሁኔታ 3 አገባን። እኔ አንድ ተስውዶ አንደኛው ማን ነበር አገባ 3-1 አሸነፈን እና ሁለቱም ጋር የነበረ ነገር በጣም ደስ የሚል ነው። ሁለቱም ጋር ውጤት አለኝ ደስተኛም ነኝ። ስለዚህም ነው ቅድም የእናትና አባት ያህል ብዬ ለነገር ሄቻልኩት። ሰው እናቱን አይጠላም አባቱን በቃ ማንን ትመርጣለህ ብትለው አንዳንዴ ምርጫ የሌለው ሰው የለም። እንደዛ ነኝ። ለሁለቱም ክብር አለኝ። ኮተኒ
ነው አልናገርም። ባቡሩን ከቢ ያሳደገኝ ነው ከቢ አድጌ ዛሬ ግን ለእንትን ስጫወት አይታል ለኮተኒ ጫው እኮ እዛ እኮ ነው አያቴን ፈርቼ ነው አላቸዋለሁ እኮ አያቴ ዘራቸው አንተ ሁለቱም ጋር ለብሰህ አንዳ ይለኛል ለሁለቱም እዚህም ብጫወት ደስ ይለኛል። ምክንያቱም አሁን አንዳንድ ጊዜ አይተህ እንደሆነ ኮተኒ እኮ ነው ዛሬ ያለበት ሁኔታ ስታይ ብርብሩ ነው ዛሬ ሁለቱንም የሚያስጠራ ምንም ነገር የለንም። ትንሽ ያለችን እቹ ነች ቀለማችን ነች። ከዛ ካዲያ እንዴት ከድሬዳዋ መውጣት እድል አጋጠመ? ከድሬዳዋ እንዴት ወጣው መሰለህ? ከድሬዳዋ አንድ ሰው ጠራኝና ለምን አሸናፊ ያሉ እዛ አሉ ለምን መድና ትገባ ምናምን አሉኝ። እዛ ሰዓት ወጣቱ ብሔራዊ ቡድን ተጫዋት ነበር። ለምን አትጫወትም እዛ አሉኝ። ስራ አስኪያጁ አስጠራኝ። አቶ ዲባባ ጎሩ ይባላል። አስጠራኝ ቢሮ አውሮፕላን ቲኬት ተላከለን። ባቡር ትሬኒንግ እየሰራው ነው ነገራችን ላይ ትሬኒንግ እየሰራው ነው። ጠዋት ሰራው ሄድኩኝ። ቲኬት የአውሮፕላን ቲኬት አመጣው። ከሰዓት በኋላ 8 ሰዓቱ 6 ሰዓት ትሬኒንግ የሚሳም በላው። ልብሴን አዘጋጀው። 8 ሰዓቱ ፍላይት ላይ አውሮፕላን ውስጥ ገብቼ ኢትዮጵያ ምድር ደርሻለሁ። እዛ ስደርስ እንኳን ደህና መጣሉኝ ምናምን። መጀመሪያ ጠየቁት ደሞዜን ነው። እሺ ደሞዜ ዘጠኝ ተቆራርጦ እጅ ላይ 1450 ብር ይደርሳል አለኝ። ምን ነኝና አስበዋል 3 እጥፍ 4 እጥፍ ጌታ አይቶት ማያውቅ እንዴ ያልኩኝ ግን አይጨምሩ ምናምን አላልኩም እንዴ እንዴት ትላለህ እንዳይቀንሱ ከዛ ታይቶ የሚጨምር ነው ነገራችን ላይ ታይቶ የሚጨምርልን ነው የተባልኩኝ። በቃ አሉ ደግሞ የዛ ሰዓት ሀሰን በሽር አለ እስማኤል አቡበከር አለ እኛ ገድሬዳዋ ልጅ ሰለሞን የሚባል በረኛ ታውቀዋለህ? ፍቅር ደረስከበት ማለት እሱ ከድሬዳዋ ቀጥታ ነው እዛ ኦሜድላ ገባ። ከኦሜድላ ነው አርጀንቲና ገብቶ ከጠፉት አንዱ በረኛ እኮ እሱ ነው። ኦኬ እሱ ነበር የድሬዳዋ ልጅ አለ አይዞ ምናምን ተባለ። እኔና ተስፋ ያረጋው እዛ ገባን። ግን የገባው ጊዜ በጣም ተቸገርኩ። በነገራችን ላይ ያው እኛ በባህሪያችን የበግ ስጋ ምናምን አንበላም። እኛ ያ ነገር ይቀርብልን ነበር። ታምሜ በጣም ረጅም ጊዜ ታምሜ ነበር። ከዛ በኋላ ክስ ገባው ነው ዲባባ ጋር ነው የገባሁት። አቶ ዲባባ ነው በልቼ አላውቅም። ከእለት ወደ ዕለት ሰውነት እየቀነሰ መጣና ዶክተርም ቢሄድ ምንም በሽታ የለብም ተብያለሁ ምናምን ምን ፈለግካለ ካለ የበሬ ከሌለ የፍየል ምናምን ብያ አወራው። እዛ ጋር እንደዛ የለም። በነገራችን ላይ አሁን እኛ ድሬዳዋ ነገር ጋር ለምሳሌ ሁለቱንም ነገር አለው። ለምሳሌ ኮተኔ ሚቶን የሚያበላን ወይ ደግሞ እዚህ ማን ነው ተግባባ ቤት ማን ነበር እስኪ ስሙ የሌላ ነው አይደለም እሺ ሳምራት ጀርባ እዛ ነው የምንበላው። ባቡር ደግሞ እዛ ሳር ቤት ውስጥ ነው የምትበላው። አዎ እዛ ደግሞ ስትገባ ፋሲሊቲ የተለየ ነው። መደኔ ራሱ ሜዳ አለው፣ የራሱ መመገቢያ ክፍል አለው፣ የራሱ መተኛ አለ፣ ሁሉ ነገር ፋሲሊቲ የተጠበቀ ነው። በቃ ከዛ በኋላ ካንተ የሚጠበቀው በቃ ፕሮፌሽናል ማክበር ብቻ ነው የሚጠበቀብኝ። ገባው እዛ ትንሽ በዛች ነገር ተቸገር ለስራ አስኪያጁ ነገር ቆጥ ስራ አስኪያጁ ወር ተደወለለት። ወዲያው እነዚህ ልጆች ከዛሬ ጀምሮ ለሱና ለኔ ተስፋ ያረጋው የሚባለው ተስፋ ያረጋው ለሁለታችን የፈለጉትን እንዲበሉ የበግ ስጋ እንዳታበላቸው ተባለ። ከዛ እንደገና በቃ እዛ ጥሩ ጊዜ ነበረኝ፣ ደስ የሚልም ጊዜ ነበር። መንግስቱ ወርቁ መጣ፣ ንጉሴ ገብሬ መጣ፣ ብርሃኔ ገብረ እግዚአብሔር መጣ። ይሄን ማውራል በአንድ አመት ውስጥ ነው። መድን ጭቅጭቅ አያውቅም። ጥልዬ መጣች በአንድ አመት ውስጥ በአንድ አመት ይሄ ሁሉ አሰልጣኝ ስንት ወር 12 ወሩን ጳጉሜ መጨመር 11 ብለው 11 አንደኛው ረፍት ነች አይደል 11 ወሩን በእነዚህ ነው የተቀያየሩት። ምንድነው በቃ እንደዚህ ነው መድን ሰውየው እንደዚህ አያውቅም። በቃ ይመጣሉ እንደዚህ ነው ምናምን አይሆንም ካልክ አሁን ለምሳሌ አንድ ከጎርጊስ ጋር ጎርጊስን አሸነፈን። እሺ ጋሽ መንግስቱ አሸነፍንና ወደ ስጠጋ እንዳለ ጥሎ ሄደ። እኔ እንዳልኳችሁ አይደለም የሚያሸንፋችሁት አለ። እኔ እንዳልኳችሁ አይደለም የሚያሸንፋችሁት ስራ አስኪያጁ ምናምን እንትን ላይ ጠብቁታል። ትሪፕ ላይ ሊጨብጡ ሲሉ እሱ በከታንጋው በእንትን ወጥቶ ጥሎ ሄደ። ለኔ እዛ ሰዓት በቃ ጋሽ መንግስቱን እዛ ሰዓት አሸንፎ ጨዋታችሁ አልጣመኝም ብሎ ልክ አይደለም። እኔ ባልኳችሁ ነገር አላሸነፋችሁም ማለት እኔ አድርጉ ባልኳችሁ ነገር አላደረጋችሁም ማለት ስለዚህ ያላችሁ አማራጭ ብሎ እሱም ሰው ሄደ። ሲመጣ ደግሞ ዙሊ ውስጥ ምናምን ሲመጣ ቢሮ ትፈልጋለህ ተባረርኩ አለ። በጣም አግሬሲቭ ነው ጋሽ መንግስቱ። መንግስቱ ወርቁ። ስለዚህ አንድ አመት ነው መድን አንድ አመት ሁለተኛ አመት ላይ 2 አመት ነው ፈርሜ የገባው ነገር ያለው ከምድር ባቡርም ሰው ወጣ ጨርቅ ሲገባ ቶይስ አጋገብ የድሬዳዋ ኢትዮጵያ እግር ኳስ ፌዴሬሽን ቀርብ ያለው ከዛሬ ጀምሮ መማሪያ ያደርጋለሁ ብሎኝ ነው የወጣሁት እኔ መማሪያ። ከዛም ስትወጣ
በእንደዚህ በችግር ወጣ። አሁንም ከባቡር ትወጣ በችግር ወጣ። አሁንም እንደገና ከመድረስ ትወጣ በችግር ወጣ። አሁን በኋላ ተመለሰ ከጉና ብትወጣ ጉና ልገባ ነው ከጉና ብትወጣ ባገኘ ለእግር ኳስ መቀጣጫ ነው ማድረግ አለኝ። ከዛ መድረስ ስንት ከፈላለኝ? በዛ ሰዓት ላይ 10,000 ብር ከፈላለኝ። ለምን ነው አንተ መልቀቅ የፈለከው? መቀሌ ልጆች ጓደኞቼ ነበሩ ስንጫወት ምናምን ያው ጎበዝ ኮንክ ትጓዳለህ እዛ እነሱ ናቸው ልብን ያሸፈሩ። ከዛ ምን ታደርጋለህ እኛ እኮ እንደዚህ ነን ምናምን ብሔራዊ ቡድን ከኔ ጋር ወጣት ቡድን ነበሩ እንደዚህ ነው ምናምን አሉኝ። እሺ አልኩ። ስንት ይከፈላል እንዴ? ስንት ይሰጣል? እንደዚህ ያው መዋሸት የለም እኛ ጋር 1450 ብር እጄ ላይ ተራልኳቸው ተቆራርጦ እኛ ደግሞ 1800 2000 እናስከፍላለን። ወረቀረክ እሺ አልኩ። ቀጥታ እዛ ስገባ 10,000 ብር ከፈላለኝ ኢትዮጵያ መድን። አለዛ ሁለተኛ ዓመት እንቀጥላለን። ምክንያቱም እሱም ያመጣኝ በችግር ነው ያመጣኝ ያለው ከባቡር ከኮተን ያመጣኝ። ስለዚህ ምንድነው ያለው አማራጭ? እሱን ክፈል ተባልኩ። እዛ በኋላ ስገባ እነሱ 1 ዓመት ነበር ጉና ለፈርም የነበረው እኛ 10,000 ብር እንክፈልልህና 2 ዓመት እኛ ጋር ፈርማሉ። ከፈሉ 2 ዓመት ከፈሉልኝ። ኢትዮጵያ መድንም ለቀቀኝ። ጉና ገባው። እሺ ጉናም ያው 3 ዓመት ተቀመጥኩኝ። ኦኬ ጨረስኩ። ልክ ጉና እንደጨረስኩ ሰውየው የፌዴሬሽን ሰውየው ስላስቦካ አይደለም ስላስቦካኝ አይደለም እዚህ ከባድ ነው። ኦኬ መቀሌ ከባድ ነው። ሰውየውም ትንሽ አሰልጣኛችን ትንሽ ከበድ ስለሚል በቃ እዛ ገባው። ግን ምን ሆነ? የአፍሪካ ክለብ ሻምፒዮን አለፈን። ኦኬ ከጉና ጋር አፍሪካ ክለብ ሻምፒዮን አለፈን። ታንዛኒያ ዛንዚባር ነውና ምን ፈጠራ? ትንሽ ክፍተት ተፈጠረ። 15 ተጫዋች ቀነሰ። ያሳለፍነው ልጆች አለን አይደል? 8 ልጆች ከቀረ ነው እኔ ዳንኤል ጻዬ ሚካኤሌ ምናምን ማን ይባሉ ልጆች 8 ብቻ ነው የቀረነው። የሚገርምህ ነገር የዛን ዓመት ወረድን ከፕሪሚየር ሊግ ወደ አፍሪካ ማልሄዳችሁ ሄድን፣ ተጫወትን። የዛን ዓመት አለፍን እኮ ለምሳሌ 94 95 አለፍን አይደል? ሄደን አፍሪካ ሀገር ተጫወትን መጣን። የት ነበር ሄዳችሁት? ዛምቢያ ምናምን እንደዚህ ታንዛኒያ ብቻ እንደዚህ የአፍሪካ ክለቦቹ ጨዋታ አፍሪካ በጥሩ ማለት ሄድን። እዛ ባዶ ለባዶ ወጥተን እዚህ አንድ ባዶ ተሸነፍን። ያው እነዛ የሚደከሙ ነበሩ በጣም የኛ ያው ስተቱን በሰለ ነበር ነው። ምክንያቱም ያ ሁሉ ተጫዋች ቀንሷል ብያለሁ። ስንመጣ በእነሱ ተሸነፈን እንደመጣን የተሸነፍነው። በነገራችን ላይ ጉና ማሸነፍ ባይችል አይሸነፍም። በዛ ዘመን ላይ ያስታውሳል። ጠንካራ ተከላካይ ነበርና በረኛውም እንደዛ በዛ ነው ዓመት ወረድን እና ያ የእግር ኳስ ዘመኔ ክፉ ጊዜ ይመስለኛል። ወረድን። ስንወርድ ምንም አልተባለም። በቀጥታ እንዲፈርስ ነው የተደረገው እስካሁን ድረስ። በቃ ፈረሰ። እንመለሳለን። እሺ የተከበራችሁ ተመልካቾቻችን ናርዶስ አበበ ጌታ ጋር የምናደርገው ቆይታ የመጀመሪያው 30 ደቂቃ የተመለከታችሁትን ይመስላል። እጅግ በጣም ጣፋጭ ጊዜ እየሰጠን ነው የሚገኘው። በጣም ነው የምናመሰግነው። ግድ የላችሁም ሳምንት ደግሞ 30 ደቂቃዋን እንጨዋወታለን። በተለይ አባይን በጭልፋ ነው እንግዲህ አስቡት። ከ8 በላይ ቡድኖች የተጫወተ ትልቅ ታሪክ ያለው ተጫዋች ነው። ለማስታወስ ያለው እንጂ ታሪኩን ሙሉ ወደ እናንተ ለማድረስ አንችልም። ሳምንት ሰው ይበለን። ሳምንት እንገናኛለን። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከዕድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን